ነው زمان بيوان لي بيوان جرس ارك الو السلام عليكم اخوي انا ما اعرف المكان فهالمكان بيشترون واحده لاني قطران سجن زاريتا يا لبلاينش انت يا زارين زاريت لايف قطرش النغاري صورة سقط سبعش النغاري زاريتا لدولش سجن علامش ምንድነው ልጅቷን አገናኘን እኮ እያልንሽ ነው እንዴ እኮ ዘሪታ ቁጥርሽን ነገር ቁጥርሽን ሙኒት ትደውልልሻለች በያት ሌላ ነገር እንዳይመስላት ሙኒት ትደውልልሻለች ሙኒት እሺ እንድመጣ መምጣትም ካለብኝ እንድመጣ አዋሪኝ አንቺ 0 በቃላላስ ቆይ ሙኒትን ስጫት የሙኒትን ነገር ያዘሪታ የሙኒትን ስጫት እናት ዜሮ 527 ማነው የሆነ ሰው እየደወለ ነው እነሱ ናቸው ፈጣሪ አይደለም ገመሽ ቁጥሩ ደም ሰጠሽና ወይኔ የኔ ሴትዮ የደወለች ነው ቆይ እስቲ ሰኒ ቆይ ዋትስአፕ ላይ ምንድን ነው ተቀጣጥሏል እንግዲህ ዳቦስ እያደረገች እኮ ነው ምን ችግር አለ ቁጥር ለመስጠት ታዲያ እሷ ቮይስ ማድረግ ቶሎ ቁጥሩን ሲጨርስ ከዛ አዳምጪ 27 ላይ ነሽ 0527 ዘሪታ ቁጥርሽን ሰጥተሽ አንቺ በዛው ብታወሪ አይሻልም 27 ብለሻት 27 ቆይ 27 እሺ 27 ያዥ ቁጥሬን እሷ ስትደውል ደንግጬ እኮ ነው ወዴት ነው የገባው በትላሴ ቆይ ቴሌግራም ውስጥ ነኝ 27 ብለሻል 27 0527 90 05 አንሽ ላ ትክክል ቁጥር አይደለም አይጎላ ልክ ነው ግን ዝግ ነው ዝግ ነው ቀጥታ ይሰራል እስቲ አሁን ላይ ያለው ምንድነው ንገረኝ እስቲ እንዴት ነው ነገሩ የተነሳው አሁን እንዴት ነው የተነሳው ምን እንዴት እኛ እኮ ምንም አላወቅንም እኮ ምን እንደሆነ ራሱ ምን ላይ ነው የተነሳው ወይ ከቤት እየሄደች ያለ ላይ 2 ወርቅ ፎቅ አስቀምጬ ይዘሽ ይችላልጣልሽ አባታ እኔ ያረኩበት ስለማውቅ አታምጭልኝ አለች እንግዲህ ወርቅን የመሰለ ጥላ ለኔ ነግራት ትሄዳለች እሺ አንቺ አይተሻል እሷ አይተሻል የለምም አላየሁም ቢኖር እንደዛትንም ቢኖር ይዛ ነው የምትሄደው ሻንጣዋን እንኳን ስትሄድ ሽንት ቤት ይዛ ነው የምትሄደው ታውቂ የለም እናንተ ጋር ታውቂ የለም እሺ በቃ ይሄ ነው ከዛ በሩን ቆለፈችና ወስደሻል ብላ እኔ ላይ በሩን ምናምን ገጣጥማ እኔ ላይ መጫው ጀመረች እኔ ምን አውቄ እንኳን ጥላ ከሄደችበት ተመልሳ መጣች መጣችኝ እያለች እኮ ነው መተሻታል ኧረ እኔ ስራ አጣሁ በጥፊ ስመታኝም እንኳን ዝም ነው ያልኳት እግዚአብሔር አለ ችግር የለውም እጇን እግሯን እያሳየች ነበረ እየተናገረች ነበር አሁን ዘሪታ ምንም ችግር የለም ፖሊስ ከመጣ ይኸውልሽ አንቺንም ይመረምራል እሷንም ይመረምራል ጠርታለች ፖሊስ በያት እንዳታለሽ እምባሽን እንዳታፈሽ ለዚች ቆሻሻ ሴትዮ ብለሽ እምባሽን እንዳታፈሽ እግዚአብሔር ከአንቺ ጋር ነው ይሄ ፈተና ነው ባለፈው ማልፈሽዋል አሁንም ታልፊዋለሽ ደግሜ እነግርሻለሁ እንዳታለሽ ለዚች ቆሻሻ ሴትዮ ብለሽ እምባሽን ጠብ አታርጊ እግዚአብሔር ደግሞ ይረዳሻል እኛ እንኳን ምንም ማድረግ አልቻልንም ምንም ማድረግ ስላልቻልኩ ነው በቃ ስልክ ጥዬ ስለመጣሁ ስለባችሁ እኮ ነው መጥቼ እዚህ አልፈርኩም ያባለፈውም ያው ያለኝ እንደዛ ስለተጫወተች ከእሷ ጋር ተባብራ ስለመጣች ያንን ስላየው ያው እንግዲህ ድንጋጤና የምንቀጠቅጠው ነገር ነው እንዳታለቅሺ በቃ ሌላ ሰው አለ አብሯት ጠይቂያቸው እስኪ ቆይ ሌላ ሰው አብሯት አለ እናቷ ቤት ነው የሚሰሩት እኮ እሷ ብቻዋን ናት ሰው አለ አብሯት ደግማለሁ ጸሎት አደርግልሻለሁ
ሻንጣዋን ሳን ምናምን ቼክ አድርገው አውቃ አስገብታባት ፖሊስ ሻንጣሽ ውስጥ ከታብሽ እንዳይሆን ቼክ አድርጊ። ሻንጣሽን ቼክ አድርጊሽ፣ ክላስሽን ቼክ አድርጊሽ። ይኸው የባለፈው አንቺ አሁን ያለውን ቼክ አድርጊ። ምን እንትኗ ናት? ባለፈውን ማን ሊመልሰው ነው? ሰው የሚልሽን አሰማም እንዴ? ሻንጣሽን ቼክ አድርጊ፣ ውስጥ ሻንጣሽ ውስጥ ከተው እንዳይሆን። እሺ እሺ፣ ሚውት እንዳታደርጊ። እነሱ አንቺን መርዳት ከፈለጉ እነዚህ ሴቶች እዛ ቤት ያለ ሰው ቁጥር ይዘውልን ይምጡ። ወይኔ እናቴ፣ እኔ ግን አንድ ያልገባኝ ነው። በድንግል ይሄ ፈተና ነው። እነዚህ ሰዎች እግዚአብሔር ደግሞ አሸናፊ ነው። እስኪ ዝም በሉ አንድ ጊዜ። ራስሽን ጠብቂ። ጉቺ ደውለሻል አይደለ? ወይ ጉድቺ ደግሞ ግራ እየገባኝ ያለው ዱባይም አልመሰለኝ፣ ዩናይትድ አረብ ኤምሬትም አልመሰለኝ፣ ሳኡዲ ነው የሚመስለው እየተካሄደ ያለው ነገር። ጉቺዬ ምን እንደተፈጠረ ታውቂያለሽ? አሁን ያለው ችግር ቤት ውስጥ ስለሚደረገው አይደለም። ፖሊስ በጣም ሰልችቶታል። ጉቺ በጣም ለእንደዚህ አይነት ኬዝ ሰለቻቸውም አልሰለቻቸውም የተዘሎ አይደለም። እኛ ቀን በቀን ስንቀበለው የምንውለው ኬስ ስለሆነ ፖሊስ ጋር ለምንድን ነው የማይደወለው ነው? አንቺ ብትሄጂ የማታስተካክሉ ነገር ነው። ማንም ቤድ አይስተካከልም። ሲያነሱ ይኸውልሽ የሚሰጡሽ ቁጥር አለ። ደውዪ ብለው ደግሞ ዝጊ፣ ቪዲዮሽን ዝጊ። ጦሱ ነገር ለአንቺ እንዳይጠርፍ። ፖሊስ ጋር የሚደወልበት መንገድ ለምን አይፈለግም? እና ፖሊስ ጋር ለምን አይደወልም ነው የእኔ ጥያቄ። የእውነቴን እኮ ነው። ሚዲያ ላይ የምታገኙት ፍትህ የለም ተብሏል። ሁላችሁም ታውቃላችሁ። ቀጥታውን ልጅቷ ፖሊስ ጋር የምትደርስበት መንገድ ለምን አይፈጠርም? ፖሊስ እንዲሄድላት ነው መደረግ ያለበት። ገባሽ? እኔ የምትያዳሜ ታልቀሽሞች ምን አባሽ ታመጫለሽ? ምንም ጉቺ ዝም በይ አይደለም። እናንተ አሁን እኛ ጋር ኤምኬም አለ እኮ ሳሪም አለች። ጉቺ ደውሉ ስንላቸው ሞስት ኦፍ ዘ ታይም የሚሉት አያነሱ ነው፣ ወይም ደግሞ የሚሰጧቸው ቁጥር አለ፣ እነሱ ትራንስፈር የሚያደርጓቸው ቁጥር አለ። ያ ደግሞ እኔ እያልኩኝ ያለሁት ነገር አንቺም ሂጂ፣ ሳራም ትሂድ፣ መሲም ትሂድ፣ ማንም ሂድ፣ አገኝ ዶገዴ ህግና ህግ ነው፣ ፖሊስ ነው አይደለ? ስለዚህ ልጅቷ ወደ ፖሊስ የምትደውልበት መንገድ ይፈለግ። ከፖሊስ ውጭ ማን ያድናታል? ቤት ዘግቼን ያለ ናይን ነው መደወል የምትችለው። ይኸው እኮ ደውዬ አላነሳሉኝ ነው የምትለው። ከዚህ በፊት ደግሞ ሎኬሽን ጠየቁኝ። እነሱ ሎኬሽን ከፈለጉ ቀጥ ብለው ነው የሚመጡት። ሲጀምር ደግሞ ከመቼ ጀምሮ ነው እነሱ ሎኬሽን የሚጠይቁበት? ስደውይ ያገኙት የለ እንዴ? ሎኬሽን ያገኙታል። ኮሙኒቲ ስደውይ ሎኬሽን እኮ ይወጣል። መደወል ብቻ ነው። ሎኬሽን መቼ ቀን ፖሊስ ላቁ የሚሉት? ስልካችን ላይ ይወጣ የለ እንዴ? ሲስተሙን ታውቆ የለ እንዴ? ያነሳሉ ኮሙኒቲ። ሳሪ አሁን እኮ ያልገባሽ ነገር መጀመሪያ ልጆቹ እንደዚህ አይነት አክሰስ ለእንትን ለማለቱ ብዙዎቹ አያውቁ። እዛ ነው የምንደውለው። ከዛ ቀጥሎ ቢወስዱ እናደርጋለን መላ ስጡን እያሉ ነው ወደኛ እኮ የሚመጡት። ምክዬ ሌጋል ነች እኮ ህጋዊ ነች፣ ወረቀት አላት፣ አይዲ ያላት ነው። ግን አሁን እቺ ልጅ እንግዲህ እራሷ ሳትሰርቅ ምን ሳትሰርቅ ከዚህ በፊትም ወሰዱባት፣ ሊቀጠቅጧት ነው፣ ድረሱልኝ ኢትዮጵያውያን ነው የምትለው። ሶሉሽን የለም። ብዙዎቹ እኮ ተደብቀው ማዕት ድርጊት የሚፈጸምባቸው እንደዚህ ሚዲያውን የማያገኙ ሰዎች አሉ። ጉቺ አሁን እቺ ደግሞ ስትመጣ ምንድን ነው ያለችው? እኔ በውስጥ በጣም ስጨቀጭቀኝ ነው ወደዚህ ሳብኳት። ፖሊስ ደውዪ ያልኳት፣ ፖሊስ አላነሳለኝ፣ እናሳፍርሻለን አሉ ስትል ካውንተር ላይ ሂጂና አልሳፈርም በያቸው። ኤርፖርት ላይ አልሳፈርም ማለት እኮ ትችላለች። ይህንን ነው የሚጠይቁን እኮ አሁን ሲመጡ። ጉቺ እማቲ ሚውት አንሺ ለዛ ነው የሚጠይቁን እየመጡ። እኔ አሁን ሚውት አታርጊ አንቺ። እኔ የፈራሁት ወርቁን እዚህ አርጋ እንዳይሆን ነው። መቼ ያለችው ትክክል ነው። እኔ አሁን እባካችሁን የራሳቸው ዜጋ ነው የሚሆነው፣ ፖሊስ አይመስለኝም። እባካችሁ ሚውቱን ሳትዘጊ ውጪ። ቪዲዮውን አጥፊና ሚውቱን አጥፊ። ድብደባ ይደርስብኛል። አሁን የደረሰብኝን እየተንቀጠቀጥኩ ስሚ፣ እኔ ድምፅ እየሰማውኝ ነው። አዳምጪ። ዝም ብለሽ ነው የምታወሪው። ችግሩ ውጪ። ፖሊስ አንድ ጫፍሽን አይነካም። ውጪ እባካችሁን። አንድ ሰው ማርታ ውጭና መኪና የፖሊስ መኪና ውጭ ላይ ያለ አታመጣም ደፍራ። ለምን አታመጣም? ትክክል ነች። የፖሊስ መኪና የፖሊስ መኪና እንደሆነ ወታችሁ ይዘኝ። ትክክል። እባካችሁኝ። ኧረ አንድ ኢትዮጵያ ከጎን የሚቆም
እባካችሁ ቤት እባካችሁ ፖሊስ ነህ በይው፣ ፖሊስ ነህ ወይ በይው። ታወሪያለሽ በዚህ ጋር እኔ በሩን አልከፍትም። አስቀምጩ፣ ቪዲዮውን ራቅ አድርገሽ አስቀምጩ። አትዝጊው፣ ራቅ አድርገሽ አስቀምጩ። አትያዥ እንዲህ ፊት ለፊታቸው ላይ ፊት ለፊት አልከፍትም በሩን። የራሳቸው ዜጋ ነው። ሰዎቹ ስለሚፈሩ አያመጡም። ምኑን ታበይው ይለኛል። ኦይ ብስሚላ ልጅቷ ምንም አትሰማም ይለኛል። እነሱ ሰዎቹ ፖሊስ ግን እንዴት ቤት ውስጥ ገባ? ከባድ እንደሆኑ ስለማታውቁ ነው። ፖሊስ ሌላ በራሳችሁ የአንቺ ክፍል ደጅ ነው። ኧረ ስሚ፣ የአንቺ ክፍል ደጅ ነው ወይስ ቤት ውስጥ በሳሎን ውስጥ ምናምን አልፎ ነው? ውስጥ ነው። ውስጥ ነው። እሺ ይኸውልሽ፣ ሁለተኛ ጋር ያለችው ልጅ የቀደሟ ልጅ የፖሊስ መኪና በር ላይ ቆሟል ብለሽ ጠይቂያት እስኪ። ነገሯ እየጠየቅኳት ነው። የራሳቸው ሰው ነው። ፖሊስ አይመስለኝም። ዋትሳፕ ልሞክረው ነው። ከመቼ ጀምሮ ነው ቤት ድረስ የሚገባው? ቤት ውስጥ አይገባም ፖሊስ አይገባም። ጉቺ ልክ ነሽ፣ አይገባም። ፖሊስ ቤት ውስጥ አይገባም። የደጅ ክፍል እንኳን ከሆነ ግቢ ውስጥ ራሱ አይገባም። ሚዩት አታርጊ። ስልክ ተደውሎ በመስኮት ና ልህ በይው። ፖሊስ ከሆንክ በመስኮት ና አዳምጪ። ወይኔ በመስኮት ና እንዳይ ፖሊስ ከሆንክ በይው። በመስኮት እንዴት ብዬ? መስኮቱ ቁም ሳጥን አለው። ጉዳይ ቁም ሳጥን አለው እኮ መስኮቱ ቁም ሳጥን አለ። ይሄ ዘግቶታል። እንዳትወጪ በቃ። ምክንያቱም ሙስታሂል ቤት ውስጥ